እና ግን እስካሁን ድረስ ከሽንት ቤት አልወጣችልንም። ከሽንት ቤት አልወጣችም። እዛው ሽንት ቤት ውስጥ ነው ያለችው። እስቲ እንዴት እንደሆንኩኝ ነው ኃይል አለሽ አትሂጂ፣ ወደዛ አትሂጂ፣ ኃይል አለሽ እያልንሽ አይደል? ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ያው እንግዲህ የሙን ነገር እየተሳቀቅን ነው እዚህ ቤት ውስጥ ስንቀመጥ ማለት ነው። በጣም እያሳቀቀችን ያለ ነው። ሁለት ጎረምሶች ካብዶናል። ሁሉም ነገር በጣም በቃ ከቀን ወደ ቀን ጉልበቷ ኃይሏ እየጨመረ፣ ግን ዛሬ ደስ የሚል ነገር አለ። አንድ ደስ የሚል ነገር ለቤተሰቦቻችን መናገር የምንፈልገው ነገር አለ። ባለፈው እንዳያችሁት ልብስ ለመቀየር ስንሞክር ያደረገችንን አይታችኋል። ያደረገንን እሷ ምን እንደዛ ልታደርግ እኮ አችልም። ጉርምስናውም ወንድነቱንም ምናምን የምንችለው አይነት ነገር እኮ አይደለም። ምክንያቱም እየተጣላን ያለነው ከመንፈስ ጋር ስለሆነ ማለት ነው። እንደውም እኔ ድሮ ትዝ ይለኛል የሆነች ጎረቤታችን ነበረችና ትልቅ ሴትዮ ናት። እንደዚህ ጎጆ ምናምን ሰርታ ቡና ታፈላለታለች ለመንፈሱ ማለት ነው። እና መንፈሱ ደግሞ ይመጣና ቅቤ ምናምን ታረግለታለች እንትን ላይ እንደሆነ ይሄ ምንድነው ሲኒ ላይ ማለት ነው። ልጅ ሆነን በልጅነት ትዝታ ትዝ ይለናልና ፋዘር ደግሞ እንዲህ አይነት አምልኮ አይፈልግም። እና ሄዶ ምናምን ያን ቅቤ ስታረግለት እባብ ይመጣና ቀጥ ብሎ ይመጣና እባብ እያየ ነው ይመጣና ያንን ቅቤ ልስና ከረከቦቱ ላይ ይሄዳል። ፋዘር አንዳንድ ጊዜ ያንን ሲያይ ይመጣና እባቡን ይገለዋል። እባቡን ሲገል ጸብ ይፈጠራል በሴትዮዋና በፋዘር መሃል ማለት ነው። ፋዘር ወጠምሻ ነበር በጊዜው፣ ጉልበተኛ ነበር በጣም ምን ልበል በቃ። ግን እንደዛም ሆኖ ሲታገለው ምናምን በቃ አሮጊት እኮ ነች ያችኛዋ፣ ግን ጉልበት ምናምን በቃ መንፈሱ ነው የሚያግዛት። እና በቃ መጨረሻ ላይ ያቺ ሴትዮ ወደ ሃይማኖቷ ተመልሳ ምናምን በስንት ትግል ነው የሞተችውና አሁንም ያ ትዝ አለኝ ታውቃለህ። አሁን ጉልበት የሚጨምርላት የሴት ጉልበት አይደለም ያላት። አሁን ፍቅር የሴት ጉልበት አይደለም፣ የሆነ ሱፐር ፓወር አለ። ይሄ የምናያቸው ፊልም ላይ ምናምን የምናያቸው አንድ ግርግዳ እንዲህ ሲመቱ ብትን የሚለው የሚበሩት የሚዘሉት ትልልቅ ነገሮች የሚዘሉት ፎቅ የሚዘሉት ምናምን እነሱ የሆነ ነገር ፓወር አለ ከኋላ ማለት ነው። የእግዚአብሔር ሊሆን ይችላል፣ የመንፈስ ሊሆን ይችላል። የፍቅር ግን በትክክል የመንፈስ ፓወር ነው ያለባት፣ የመንፈስ ኃይል ነው ያለባት። እና ያንን ተቋቁመን እንዴት አድርገን ነው እሷን ልብስ ማስቀየር የምንችለው ምናምን እያልን በምንጨነቅበት ሰዓት ዛሬ እንግዲህ ልብሷን ራሷ በገዛ ፈቃዷ ማንም እንትን ሳይላት ልብሷን ቀይራለች። ይሄ ለኛ ትልቅ ለውጥ ነው ማለት ነው። እና ግን እስካሁን ድረስ ከሽንት ቤት አልወጣችልንም። ከሽንት ቤት አልወጣችልንም። እንደምታየው ነው ያለው ነገር ማለት ነው። እና እስቲ አሁን ደግሞ አስወጥተን ቤተሰቦቻችንም ሊያዩት ስለሚፈልጉ በዛ አይነት አቋሟ ፍቅር ፍቅር ከፈተው እንጂ ላሰማት ፍቅር ተኝታው እንዴ ምን አጋራ ለዚህ አይደል የምታድረው? ፍራሽ አስገብተንላት ጧጧት ነው ልጅቷ የምታወጣው። አናግራት ይኸው ቤተሰቦቻችን ጥሩ ሆናለች ዛሬ። ጥሩ ሆነሻል፣ እንደዚህ አምሮብሻል። በቃ አትቀይሪ ልብስሽን። ያንን የተቀዳደለው እንጣለው አርቀን እንዳትጥል። እኔ የምፈልገውን እኔ ነኝ የማረገው። አሁንም አንተ ብለኝ እንኳን ነው የቀየርኩት። ምን ታረጋላችሁ እዚህ ጋር? ለናሽ ነው የመጣ ነው። ምንድነው የምትተኛ? አንድ ቤት ውስጥ አለ ያለ ነው። እስቲ አይንሽ ምን እንደመጣሽ እስቲ አንድ ቤት አለም ያለ ነው። ምን ያረጋል እሱ ደግሞ እዚህ? ምን ታረጋለህ አንተ? ዮናስ እኮ ነው ምን ነው ይሁና ዮናስን የመጣፋዩ እና በብዛት እዚህ ቀመጠ የለ እንዴ? ሂዱ ወደዛ። ምንድነው ሂዱ ወደዛ? እንዴ ሰበብ ነው እንደምፈልጉት ከሰብ ቆይ
አንድ ያልተረዳሽው ነገር አለ። አንድ ነገር ልንገርሽ፣ ሰውን ማለት ነው። ቆይ ልንገርሽ። ዮናስ ሰምቻለሁ። ምንድነው የማልቀየረው? ምንድነው አዳምጪ ፍቅር። አሁን ለምሳሌ ማለት ነው በድሮ ቢሆን ኖሮ አንቺ እኔን የሆነ እንዲች በጥፊ ምናምን ስትመጪኝ የሰው ነበር አያመኝም፣ ወይም ደግሞ የሆነ ነገር አልሆነም። አሁን ግን በጥፊ ብትመጪኝ ከባድ ነገር ነው የሚፈጠረው። ስለዚህ እጅሽን አሰንዝሪ፣ እጅሽን እላችን ላይ አንሰንዝሪ ስትገፈትሪ። አዎ ባለፈው መተሽን እዚህ ጋር ልብስ ልንቀይርልሽ ስንል መተሽን እኔ እስካሁን እያመመኝ ነው እዚህ ኩላሊቴም ማለት ነው። እንዴት ስትነኪን ፓወር አለሽ አትንኪን። በቃ እንዴ አስረዳት እስቲ የሚፈጠረውን ነገር። ስትገፈትሪን ምናምን በጣም ከባድ ነው ህመሙ። አትምቺን በቃ እንደዛ ተማታውኝ ነኝ መች ነው ተማታውት? ታስረዱኛላችሁ? አታውቂውም አትንኩኝ። እዚህ በቃ እኔ በምኖርበት ቦታ አትምጡ። እኔ ድሮ ቢሆን ለምሳሌ አንቺ እኔን በጥፊ የምመቺ ምንም ነው ለኔ ምንም አይሰማም። እኔ እንደዛ አላረግም አላውቅም። አይታወቅሽም እንደዛ ስትመቺ? እየተሳደበ እኮ ነው። እሱ አልነካሽም እኮ እየተሳደበ እኮ ነው። አልነካሽም። እሱ እየተሳደበ ወደዚህ ና አልነካሽም። እኔ እየተሳደብኩ አይደለም። አይታወቅሽም ወይ? ጥያቄ ነው የጠየኩሽ እኮ። ምን አይነት ጥያቄ ነው የምትጠይቀው? አትገፍትሪኝ ደግሞ አትገፍትሪኝ። ይጥለኛል። ትንሽ ነገር ነው የምንፈልገው ስትነኪን። እስቲ እንዴት እንደሆንኩኝ ነው አይታወቅሽም እንጂ አንቺ ነካ የምታደርጊኝ ነገር ለኛ በጣም ይጎዳል ነው። ጎዳክ? ኃይል አለሽ አትሂጂ፣ ወደዛ አትሂጂ። ኃይል አለሽ እያልንሽ አይደል? ናው አንተ ደግሞ አትንሸቅሸቅ ሻክሻካ ተነስ። ምን ወይም በቃ አላናግራትም። በቃ ናውጣ ከወደዚህ በቃ ለምን ስናስረዳሽ? እሺ አንመጣብሽም። በቃ እሺ አንመጣብሽም። ስናስረዳሽ ደግሞ ተረጂም ቢያንስ ማለት ነው እንዴ። ምን ትላለች እቺ? ልጨርሰን ነው እንዴ? ልብስ ቀየረች እንጂ ፓወሯ አልተውም እያልኩ እኮ ነው። የቂጤን ብርጭቆ አወለቀችው እኮ መሬት ላይ ጥላኝ። ወይስ ለምን እኔም ነገር አሰማኝም? ሽንት ቤቱን ቆልፍባት። ከዛ ቤት ከወጣች የሆነ ነገር ሊፈጠር የሆነ ለውጥ ሊታየው ይችላል። አንተ ልክ ስትወጣ ጠብቀህ ሽንት ቤቱን ትቆልፍባታለህ። ከዛ ቤቱን ሙሉ እንትናደው ሙሉ ለኛም እኛንም ጨርሳ ቆይ እኛንም ጨርሳ ጎረቤትም ትጨርስ። እስቲ እንሞክር፣ ቆልፈን እንሞክር። አይታወቅም። በነገራችን ላይ ከወጣች በኋላ መቆለፍ ስማ አንድ ነገር ነበረ፣ ግን እንዴት አድርገን ማሳካት እንደምንችል እኔ አላውቅም። ምንድነው? እሷ እንድትድን አንድ ነገር መፍትሄ ተገኝቶ ነበር። ምን አይነት መፍትሄ? ጠንቋይ አይደለም ያለኝ ወይም እንትን አይደለም፣ ራሱ ያሳመማት መንፈስ ሌሊት ተገልጦ የሆነ ነገር ሲለኝ ነበር እና በጣም ምንድነው ያለን ነገር ቀላል አይደለም፣ ግን ማሳካት የሚቻል ይመስለኛል ብንሞክረው። ግን እንዴት ከየት ምን አድርገን እንዴት ነው ምናይችል? መንፈሱ እኮ ያላዘዘን እኮ ነገር የለም። ስንት ነገር አዞን ስንት ነገር አድርገን ግን ሙሉ ለሙሉ ከዚህ ነገር ነፃ አልወጣንም አይደለ? እሺ አሁን ደግሞ ምን አዞ ነው? ምን ብሎ ነው ንገረኝ። አሁን ማግኘት እንችላለን ወይ ነው አሁን መፈለግ አለብን። አንተም ከምታውቀው ሁሉ መፈለግ አለብን። ምንድነው? እሺ እኮ ንገረኝና ነው እኮ ማስፈለግ ነገሩ አንተ ጋር ሲጀመር ይገኛል ብዬ አላስብም እኔ። እሺ እኔ ጋር የሚገኝ ነገር ነው። ብትፈልግ ታገኝ ነበር፣ ግን ብታገኝም ሲጀመር እዛው ነው የምትጨርሰው። ችግር ነው ያንተ ነገር አያስተማምንም። ሌላ ምንድነው? ለምን ግልጽ ምንድነው የሚያወራው የሰውዬና አንተ ወደዚህ ገደለች ፍቅር ስላንቺ መዳን እየተወያየን ነው። ለምን አታረጋጊው? ስሜ እንደታነሳ በተለይ አንተ እሺ ቆይ ኃይላት ተጠቀሚሽ ኃይላት ተጠቀሚ። እሱን ተውና ቶሎ ማዳን አለብን። መፍትሄ መፈለግ አለብን። ድንግል ሴት ያስፈልገናል። አዎ ድንግል ሴት ያስፈልገናል። ድንግል ሴት? አዎ ምንነቱንና ሚስጥሩን ሳንነግር ድንግል ሴት መሆኗን ካረጋገጥን በኋላ
የሚፈልገው ነገር አለ ገና አልነገረኝም። ብቻ ድንግል ሴት ፈልገህ አውጣ ነው ያለኝ። ምን ሊያረጋት እንደሆነ እኔ ማውቀው ነገር ግልጽ ነገርም ድንግል ሴት ከድንግል ሴት ምን ፈልጎ እንደሆነ አላውቅም። እኔ መንፈሱ ግን ድንግል ሴት ይፈልጋል። በቃ ድንግል ሴት ደግሞ ኬት አስገኘስ ድንግል ሴት ካገኘ እንደምትድን ነው የነገረኝ። ታውቃለህ ደግሞ ባለፈውም ራሱ ዳንኤልን የሆነ ነገር ልኮለት መንፈሱ ዳን አይደለ? እነሱ የሚሉትን ነገር ስንሰማ እያደረጉ ነው። ይድናሉ። ታዲያ ድንግል ሴት ነው የምናገኘው እኮ እሱና እኔ እየጠየኩ ያለሁት የምታውቀው ሰው የለም? ምናልባት ጓደኞቿ ድንግል ከሆኑ ጠርቻታለሁ መታ እንድታሳውቀም ማለት ነው። በዚህ ሰዓት ከየት ነው ድንግል የሚገኘው? በዚህ ዘመን ደግሞ ሲጀምር ስለሚያውቅ ነው የማይሆን ነገር የማይገኝ ነገር የጠየቀው እኮ። ቢያንስ 16 ዓመት መሆን አለባት አለ። አሁን ለምሳሌ ከ16 ዓመት በታች ድንግልን ቢገኝ አይሆንም ማለት ነው። 16 ዓመት? አዎ 16 ዓመት አንተ በ12 ዓመት ራሱ እኮ ድንግል እኮ አይገኝ የለም። እሱን ነው የምልህ እኔ ከባድ የሚያደርገው እሱን ነው። በዚህ ዘመን ደግሞ 16 ሞልቷት ራሱ ይኖራል ያለ አይመስለኝም። ከየት እንደምናገኝ አላውቅም። ሲጀመር ብናገኝ ራሱ ፈቃደኛ ናት ወይ ነው ይሄን ነገር ለመርዳት እኛን ለመርዳት አጣቀም ሰው እንዴት ነው በገንዘብም ቢሆን በምንም ቢሆን በእናትህ የተቻለንን እናድርግ። በቃ ደግሞ ከሷ ምንድነው የሚፈልገው? ያን ግልጽ እኮ እንትን በለ መንፈስ ነው መቼም ሌላ ነገር አያረጋትም። አውራት አይተኛ መቼስ ሰው ነው እኮ ሊተኛ ይችላል። ምን ይታወቃል? በእናትህ ዮናስ እንዲህ አይነት አሰቃቂ ነገር አታውራ። ደግሞ ሰው ነው እኮ ወንድ ሆኖ እኮ እንትን ምንድነው የሚፎክተው? አታደርም እንዴ? ታጣው ለምንድን ነው የሚያከው? ይታጠባል። ፀጉሩን በልቶት ነው። አንተ ቀምላል እንዴ? አትቆረጠም ፀጉሩ ደግሞ ይሄንን መቀስ አምጪልኝ። ታዩ እሱ በሱ ቆይ ይቆረጥ ብሏል እሱ። ምን አገባሽ? ቆይ ይቆረጥ። እሺ ቆረጣለሁ በቃ ናውጣ። አንተ እዛ ውስጥ አትንሸክሸክ በእናትህ። ከዚህ በኋላ አልተውም። አትተረጋጊ በቃ ፍቅር። እልቅ የምታውቂው ካለ ድንግል ሴት። ሌላው ደግሞ ድንግል ሴት ምን ልትሆን ነው? ምን ልትሆናት ነው? እሱ አይደለም ሲል ሰምቻለሁ። እግዚአብሔር ድንግል ሴት ሲል ሰምቻለሁ። ምን ልትሆን ነው ከድንግል ሴት ጋር? ሲጀመር ድንግል ሴት ብትኖርስ ደግሞ ማለች? ለትዳር ፈልጎ ነው። ለትዳር ፈልጓት ነው። ድንግል ሴት ካሁንሽ አገባ? አዎ አታገባ? ታው ድንግል ሴት ምን ያደርግልሃል እያልኩ አይደል? ድጋሜ ከስለ ድንግል ሴት ተወራ እንዳልሰማ። እሺ ግቢ በቃ። ማን ነው የሚያንኳኳው ደግሞ? ማን ነው የሚያንኳኳው? እስካሁን ትቆያለሽ? እንዳንቺ ላስቸኳይ እንኳን ስትፈልጊ አትመጭም? ልጆቼ ደህና ናቸው? ነይ እባክሽ ወደዚህ። የሆነ ነገር ማድረግ አለብን። አለች ውስጥ ናት። እንዳትመታሽ አለች ውስጥ ገብታ ተመልሳ እዛው ሽንት ቤቷ ገብታ ነው። ቁጭ በይና እናውራ በእናትሽ። ለምን እንዴት ምናምን እንዳትይ ነው ሚት ለምን እንዴት ምናምን እንዳትይ። ምናልባት የምታውቂያቸው 16 እና ከዛ በላይ የሆኑ ሴቶች ሆነው ከዚህ በፊት ምንም አይነት ከወንድ ጋር ግንኙነት የሌላቸው ክብረ ንጽህና ያላቸውና ድንግል የሆኑ ሴቶች የምታውቂያቸው ካሉ ከዛ ውስጥ ከምታውቂያቸው ውስጥ አንድ እንፈልጋለን። የምታውቂያት አንድ እንኳን ብትሆን እሷን እንፈልጋታለን። 16 ዓመት በላይ የሆነች ድንግል ሴት ህፃን አይቻልም። ከ16 ዓመት በታች አይቻልም። ከዛ በላይ የሆነች ድንግል ሴት ጓደኞች ምናምን ካሉሽ መድኃኒት የሚሰጣት ነው ለሷ ፈልጎ ማለት። አሁን ትዝ ካለሽ የባህል አስረዳ በእናትህ። የባህል መድኃኒት አሁን በዚህ ሰዓት ማለት ነው። የባህል መድኃኒት አሁን ለምሳሌ ይሰጥና ስራ ስር ነገር ይሰጥና
ጠዋት ላይ ጠጡ፣ ሮብ ቀን ጠጡ፣ በድንግል ሴት ጠጡ ይበጥበጥ ምናምን የሚባል ነገር ሰምተሽ ታውቂያለሽ? ከዚህ በፊት እሺ ከጀዘብሽ እና ሰምተሽ ማታውቂ ከሆነ ብቻ እኛ የምንፈልገው ያንን ነው። አሁን ከየት ነው የምናገኘው? እሷ እንድትድን ይህንን መድኃኒት በጥብጦ የሚሰጣት ማን ነው? መድኃኒት ከሆነ ታዲያ ምን እንደዛ አትናገርም እንዴ? ያው ለማሳመንም ሆነ ሴትም የምታገኙ ልናገኝ የምንችለው በአንቺ በኩል ነው። የሚሰጣት ሴት ድንግል የሆነ ሴት ፈልጊልን ከዚህ ችግር እንድንወጣ። ምን ነው አለሽ? የምታውቂው አለ? የምታውቂው አለ? አንተ አታውቅም ነው አሁን እኔን የምጠይቀኝ? ብናቅማ ኖሮ ቶሎ መፍትሄ የት ነው? እኔ የማውቀው ባቅ ኖሮ ለምንድን ነው እስካሁን የምቆየው? የምታውቂው ካለ በእናትሽ ፈልገሽ ንገሪና እናውራቸው። ያለሽ ጓደኛ እንደዛ የሆነች ሲጀመር እንደዛ ሆነ ምድር ከሆነ እስከ ዛሬ ድረስ አጣራኝም ነበር አንተ። እኔ አሁን የተባል ነው ሌሊት ነው ያሉኝ። መንፈስ ሌሊት መጥቶ ነበር እንደዛ ሲነግሩኝ ነበር። አሁን ስለመፍትሄው ነው አስበናት ሻቦታ ነገር የምታውቂው ካለ በእናትሽ ጊዜ ማፍጠር ምን ድንግል ሴት 16 ዓመትና ከዛ በላይ የሆነች ድንግል ሴት ነው ያልነው። እና ስለ አንቺ ነው እያወራን ያለው ስለ ድንግል ሴት ነው እንጂ። ተረጋጊ ፍቅር። ዋይ ምንድነው ጥርሷን ያረገች? ልቀቀኝ። የሆነ አስለቅቁኝ። ጥርሷ ምንድነው ያደረገች? ያ እሺ ይቅርታ። ምንድነው ጥርስሽ? እስቲ ድንግል ሴት ነው ያልካት አይደለም? እኔን አይደለም እሷን። ይቅርታ። እሺ ይቅርታ። ጥርስሽ ምንድነው? ቆንጆ እስከዚህ እንደዚህ እስከምትሆን ድረስ ምን እየጠበቅክ ነው? ድንግል ሴት ነሽ? አይ አይደለም። ቀልዱን ያ አንዴ ምን ማለት ነው? ነሽ ወይ? አይ አይደለም። እየቀለድኩ እኮ አይደለም። እኔ ያማችሁ እግዚአብሔር ነኝ እያለች እኮ እንደዚህ ሆናለች። እንዴት አንቺ ድንግል ነኝ እያልሽ ነው? እንደ ቆይ እሱ ነው የሚያሳስበን። እሷ ድንግል ሆነች እኮ አይደለም ነኝ እያለች ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ